አደይ ገጠር ገባች። ከቤተሰቦቿ ጋር በሰላም ተገናኘች። አባቷም ደግሞ ነይ ቶሎ ልጄ ብሏት በአእምሮ ስለሄደች በጣም ተደሰተ። እንዲሁም ዶክተሩ የአደይ መሄድ ሳይሰማ ወደ ቤቷ ሄዶ እሷን ፍለጋ አጋጣሚ ከዴቭ ጋር ተገናኝተው ተደባደቡ። ሩታም ሳታስበው ከዶክተሩ ላይ ውሃ ረጨችበት። የረጨችበት ምክንያት ግን ምንድን ነው? እንዲሁም ባቡሬ በሁለት በኩል በጣም ወጥመድ ውስጥ ገብቷል። እናቱን ታግታ እንግዲህ እናቱ ሲፈልግ ሌሊዬ ደግሞ ከቤት ጠፍታለች። ምን አይነት መከራ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ያላችሁ በሰላማችሁ ዝት ይበል። ሰብስክራይብ አድርጉ ያደረጋችሁ ቤተሰብ ሁኑ። እንግዲህ ባለፈው ዴቭና ዶክተሩ በአደይ ተጣልተው ነበር። ዴቭም እንግዲህ አጠገቧ እንዳይደርስና እንዳይሸኛት ማስጠንቅቆ ተለያይተው ነበር። ዴቭ እንግዲህ አደይን ደግሞ ወደ ገጠር ሸኝቷን ነበር ሽማግሌ ለማላክ። መጀመሪያ በሀገራቸው ድር ወደ ቤተሰብ ጋር እሷ መሄድ ነበረባትና ሄዳለች። እሷም በሰላም የሰዎቿ ጋር ተገናኝታለች። እንዲሁም ደግሞ ብርሃን በአደይ መንጣት አልተደሰተችም። አባቷ ደግሞ በጣም ተደስቷል። ጫኔ መንጣቷን ሲነግረው በጣም ነበር እናቷ ሳትመክራት አምጣልኝ ብሎ ያለው። ጫኔም ደግሞ ሄዶ ከአደይ ቤት እናቷ እሳት መክራት እና የአባትሽ ናፍቀሽኛ ብሎሻል ብሎ ሊወስድ ያስናይቶ ደግሞ አይሆንም ብላ ከለከለኝ። ነገር ግን አደይ ሄጅ እመጣለሁ ብላ አሸነፈቻት። ነገር ግን የአደይ እናት አደይን ለመዳር አልወደዱምና ያለኔ ፍላጎት ምንም ነገር አባትሽ የሚልሽን እንዳትስማሚ አለቻት። አዎ ያለንቺ ምንም ነገር አልስማማም ብላ አባቷ ጋር ሄደች። እንግዲህ ባቡሬ ባለፈው የሌሊ አክስት እንግዲህ እናቱን አግታበት ነበር። የባቡሬ እናት እስካሁን ራሷን ስታ እንግዲህ አጋዦቹ እያንገላቷት ይገኛሉ። ነገር ግን አጋዦቹን እንግዲህ እስካሁን አላገኛቸውም። ፍቅር ደግሞ የቤዛን ወንድም እንግዲህ ከክላሱ አስገብታ ነበር። ነገር ግን አሹና ሮማን እንግዲህ ቢያጋልጡም በስተመጨረሻ ሸውዷቸው ሄዷል። ፍቅርም ደግሞ እሱ ሲሄድ ወጥቶ ሲሄድ ግግም ብላ እነሱን ለማጣቆር ነው እንጂ የለም ተፈለሽ ሄደሽ ብላ እናቷን ለክላሷ ስታጣው ወደነ አሹና ሮማን ጋር ተመለሰችባቸው። ፍቅር እንግዲህ ነገራቶች እንዴት መምራት እንዳለባት ተወጥመድ እንደመውጣት እንዳለባት በጣም ታውቃለች። እሱ የሄደ ጊዜ ጥፋት ወደነ አሹ መለሰው እና አሹን እንደገና ጥፋተኛ አስደረገች። በስተመጨረሻም ቃል አጋበቻቸው ሮማንና እንግዲህ ፍቅር አሹ ምንም ያዘብ አለይም ከሆነ በኋላ ትምህርት ቤት እየወሰድክ አምጣት ብላ ቃል አስገባቻቸው። አሹ ምንም አላለም። ነገር ግን ተስማምተዋል። ግን የፍቅር ጸባይ መች ሲቀየር ዶክተሩ ደግሞ ለቤዛ በሌላ ሰው አማካይቶ ነገራት ሚስጥሩ ሁላ። ባቡሬ እንግዲህ በጣም ውስብስብ ያለ ነገር እያጋጠመው ነው። እናትሙ ታግታለች። በዛ ደግሞ ሌሊ ደግሞ እነሱን እንረዳለሁ ብላ ከቤት እንደወጣች እንግዲህ ጠፍታለች ማለት ነው። የእናቱን እንግዲህ ሳያገኝ ሁለተኛ ሌሊ ደግሞ ከቤት ታማ ስለሆነ ወጥታ ጠፍታለች። ሩታ ተመልሰ በትመጣ አታታለች ማለት ነው። ባቡሬ በጣም ተሸጋግሮ ነው ያለው። እንግዲህ ሌሊ አክስቷ አልተወቻትም ማለት ነው። በጣም ከባድ ነው። የሌሊ ህመም ግን ይበቃታል። የሌሊ ስቃይ ይብቃ ማለት ነው። በዚህ ላይ ደግሞ ለራሷ በሽተኛ ሆና ሁለተኛ እንደገና ጭንቀት መጣባት። በጣም ከባድ ነው። ምክንያቱም ዶክተሩ ጭንቀት ነገር ታይ ብሏን ነበርና አሁን ባባሰባት ስታሳዝን ግን የአደይና የዴቭ ሰርግ እንግዲህ ደግሞ ሙሲባ አልጠፋውም ማለት ነው። እስከዛሬም እንግዲህ አደይ ለሌሊ ብላ ነው ያወዛገበችው ዴቭን። አሁን ደግሞ እንግዲህ ብትሄድ እንደገና ደግሞ የባቡሬ እናትም ታገተ ላይም ታመመች። ሩታ ደግሞ ዶክተሩን ፈልገዋለች መሰል እንግዲህ እየሳሳቀይ ልሸኝ እንዴ ያለችው ነው።